ይህ ቪዲዮ ይህ መረጃ ወርቅን ለመሸጥ ለምትፈልጉ የተዘጋጀ ነው። በእጃችሁ ላይ ያለው ወርቅ ለመሸጥ አስባችሁ ዋጋው እንዳያታልሎት ወይም ደግሞ ሳይታወቅ ትርፎን እንዳያጡ ከሰጉ እስከ መጨረሻው ይህን ቪዲዮ መመልከት አትርሱ። በዚህ ቪዲዮ ላይ ሙሉ መረጃን እንነግራችኋለን። እንዴት አድርጋችሁ የሽያጭ ክንዋኔዎችን እንደምታደርጉ ማለት ነው። ወርቅ መሸጥ ዝም ብሎ ወደ መጀመሪያው ያገኙት የሱቅ መሸጫ ገብቶ መሸጥና ቀላል የሆነ ነገር እንዳልሆነ ብዙዎቻችን አናቅም። የሚመስለን ያገኘነው ሱቅ ሄደን ባገኘነው ዋጋ ወይም ደግሞ በነገሩን ዋጋ መሸጥ እንደሆነ እናስባለን። ነገር ግን ከመሸጣችሁ በፊት ማወቅ ያለባችሁ ብዙ ነገር አሉ። እሱን አስመለክታችኋለሁ። ቪዲዮን ታዲያ ላይክ ማድረግ እንዳትረሱ። ቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉልን። 1 ግራም ወርቅ ቢሆን እናንተ ምናልባት ጋ ያለው 10 ግራምም ሊሆን ይችላል በ21 ካራት እና በ18 ካራት በምን ያህል መሸጥ እንደምትችሉት እነግራችኋለሁ። ነገር ግን ቋሚ ዋጋ የለም መሸጫ ላይ። ሁሉም ቦታ ሁሉም የየራሳቸው ዋጋ እንዳላቸው መገመት ቀላል ነው። ይህንን እንደ መነሻ ከያዝን በዋናነት ዋጋው ከፍ ሊል የሚችለው በምን ምክንያት ነው? ከያዛችሁት የግራም ወርቅ ዋጋ መነሻ ነው ወይስ እናንተ በእጃችሁ ላይ ካለው የወርቅ ዲዛይን መነሻ ነው የሚለውን እንዲሁም ደግሞ በዕለታዊ የወርቅ ዋጋ መሸጫ መነሻ ነው የሚለውን ማጣራት ያስፈልጋል። ለሁሉም መልስ ስላላቸው ማለት ነው። ለምሳሌ በዕለታዊው የወርቅ ዋጋ መነሻ መሰረት እናንተ ወርቁን ይዛችሁ ስትሄዱ ዋጋ ቢያሳነሱባችሁ ምናልባት ከምታደርጉት ነገር መካከል አንዱ ዋጋ እስከሚጨምር ድረስ ወርቁን አለመሸጥ ነው። ለምን? የእናንተን ትርፍ ለመጠበቅ ሲባል ዋጋው በጥሬው በአነስተኛው ዋጋ ከሚሸጥበት ይልቅ ትንሽ ጊዜ በመታገስ ዋጋው ከፍ ብሎ በሚሸጥበት ሰዓት ላይ መሸጥ እጅግ ትርፋማ ስለሚያደርጋችሁ ማለት ነው። ሌላው ነገር ደግሞ ዲዛይን ነው። ዲዛይን ምናልባት አንዳንድ ወርቆች በጣም ኦልድ እና ረጅም ጊዜ የለፉ ሊሆን ይችላል። ምናልባት ዘመናቸው ያለፈ ሆኖ ኦልድ የሆነ ስታይል ከሆኑ ምናልባት ተመሳሳይ ከሆኑ የወርቅ ካራትና ግራሞች ሌተስት ሆኑት ከተሰሩት አንጻር በዛም የተነሳ ዋጋ ሊያሳንሱባችሁ ይችላል ማለት ነው። እንደዚህ በሚያጋጥምበት ሰዓት ላይ ደግሞ ከተቻለ ራሱን ወርቁን ድጋሚ ማሰራት ይቻላል። የሰርቪስ ቻርጅ ያን ያህል አይደለም፣ የወርቁን ያህል አይሆንም። ለምሳሌ አንድ ሰው ስልኩ ቢበላሽ ስልኩን ሲያሰራ ስልኩን ከገዛበት በታች ነው የሚያሰራው። ስለዚህ ወርቅም እንደዛ ነው። ምናልባት ዲዛይኑን ማስለወጥና ቆንጆ አድርጋችሁ ሌተስት በሆነ መልኩ ዋጋው ከፍ እንዲል አድርጋችሁ ማሰራት ትችላላችሁ። ምክንያቱም ቆየት ካለ ዲዛይኑ ምንም ጥርጥር የለውም ዋጋውን በአነስተኛ ብር ነው የተገዛው። አሁን ደግሞ ወርቅ በአነስተኛ ዋጋ የሚገዛበት የሚገኝበት ጊዜ አይደለም። ስለዚህ ኪሳራችሁን ብዙ ትኩረት ልትሰጡት አይገባም ማለት ነው። ማሰሪያ የተወሰነ ከቦታ ቦታ ይለያያል። ማሰሪያውም ያንን አነስተኛ የሆነ ማሰሪያ በመክፈል የተሻለ ሌተስት የሆነ ዲዛይን እንዲይዝ ማድረግ ይቻላል። ያንን ካረጋችሁት በኋላ ደግሞ እንደዚሁ ጊዜ በመጠበቅ ወርቅ ከፍተኛ ደረጃ ሲወጣ መሸጥ ያስፈልጋል ማለት ነው። በእርግጥ አሁን ያለበት ጊዜም አነስተኛ አይደለም። እንደምታውቁት ከሆነ በግራም በከፍተኛ ደረጃ እየተሸጠ ያለበት ወቅት ነው ማለት ነው። ስለዚህ እናንተ የ18 ወይም ደግሞ የ21 ካራት ወርቅ በእጃችሁ ላይ ካለ በምን ያህል ብትሸጡት አሪፍ ነው የሚለውን እነግራችኋለሁ። በእርግጥ እየጠየኩት 1 2 3 ወርቅ ቤቶችን ነው። እነሱን ጀነራላይዝ አድርጌ መረጃን እምነግራችሁ ይሆናል ማለት ነው። እንግዲህ ካራቱ ይወሰነዋል ብያችኋለሁ። መጀመሪያ 18 ነው እጃችሁ ላይ ያለው፣ የ21 ካራት ነው የሚለውን ዋጋ እንደምታውቁት ከሆነ 18ቱ ከ21 ያነሰ ነው።
ለተጨማሪም ደግሞ ከመሸጣችሁ በፊት በተቻለ መጠን የባንኩን የምንዛሬ መረጃ እንዲሁም ደግሞ ኦፊሻላዊ መረጃዎችን በጥሬው ገበያ ያለው ማለት ነው ማረጋገጥ ያስፈልጋል። ኦፊሻል የሆነ የጥሬው ወርቅ ዋጋ መረጃም በዚህ ቻናል ላይ ሁሌ ይቀርባል። ያንን መከታተል አትርሱ። ለቻናሉ አዲስ ከሆናችሁ ስትሸጡ ብቻ ያለው መረጃ አይደለም እዚህ ቻናል ላይ እያቀረብን የምንገኘው በወርቅ ቤቶች ላይ ወርቅ በግራም ስትገዙ ምን ያህል እንደምትገዙ ምን ያህል እንደምትሸጡ እንዲሁም ደግሞ የተለያዩ ወርቅንና ምንዛሪን የተመለከቱ መረጃዎችን በየዕለቱ ማግኘት ትችላላችሁ። ስለዚህ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዋጋውን በዚህ ብትሸጡት አሪፍ ነው ከሚለው መረጃችን በፊት ሶስት ነገር ማድረግ ያለባችሁ ልንገራችሁ። ይሄ በጣም ወሳኝ ስለሆነ ነው የምነግራችሁ። ከመሸጣችሁ በፊት ማድረግ ያለባችሁ ነገር ምንድነው? የያዛችሁት ወርቅ ምናልባት 1 ግራም ካልሆነ ከዛ በላይ ከሆነ በ0.01 እና 0.2 ራሱ የብር ልዩነት ስለሚያመጣባችሁ ሚዛኑ ምን ያህል ነው ወይም ግራሙ ምን ያህል ነው የሚለውን ማረጋገጥ አለባችሁ። ወርቁን ከመሸጣችሁ በፊት እንዲሁም የምመክራችሁ ነገር የማትሸጡበት ወርቅ ቤትም ሄዳችሁ ቢሆን ሚዛን ላይ በማስመዘን ስንት ግራም እንደሆነ በእርግጠኝነት ማወቅ ትችላላችሁ። ሌላው ደግሞ የካራት ደረጃውንም እንዲሁ ማታውቁ ከሆነ የካራት ደረጃው ምን ያህል ነው የሚለውን በአሪፍ ዋጋ ለመሸጥ ህጋዊ ፍቃድ ያለው ወርቅ ቤት ሄዳችሁ ማረጋገጥ ይቻላል። ሌላው ደግሞ ሶስተኛ የምነግራችሁ ነገር አንድ የምትሸጡበት ቦታ ላይ ሄዳችሁ ሽጣችሁ አትመለሱ። ለምን? እጅግ በጣም ከፍተኛ የሆነ ልዩነት ስለምታገኙ ጎንና ጎን ያሉ ወርቅ ቤቶች የተሻለ ዋጋ ሊሰጣችሁ የሚችል ስለሚኖር 3 እና 4 የሆኑ ወርቅ ቤቶችን ማነጻጸር ማወዳደር አትርሱ። ሌላው ደግሞ ለመሸጥ ምን ያስፈልገኛል ለምትሉ አንደኛ የታደሰ ብሔራዊ መታወቂያ ሊሆን ይችላል፣ መንጃ ፈቃድ ሊሆን ይችላል። ፓስፖርት ካላችሁ ህጋዊ መታወቂያ ብትይዙ አሪፍ ነው። ሌላው ደግሞ ብትይዙ አሪፍ ነው የምላችሁ ነገር የተገዛበት ደረሰኝ ካላችሁ ወርቁን ቀደም ሲል ስትገዙ የተቀበላችሁ ደረሰኝ ካለ ያው የወርቁን ባለቤት ለማረጋገጥ የተሻለ ዋጋ ለማግኘት እገዛ ያደርግላችኋል። ሌላው ደግሞ መርሳት የሌለባችሁ የምትሸጡለትም ሰው ህጋዊ ስለመሆኑ እርግጠኛ ሆኑ። ባለው የህግ አሰራር ህጋዊ ንግድ ፍቃድ ባላችሁ ወርቅ ቤቶች ነጋዴዎች ዘንድ ብትሸጡ አሪፍ ነው ማለት ነው። ስለዚህ ወርቅ ከመሸጥ በፊት እነዚህን ቀላል የሆኑ ነገሮችን አድርጌያለሁ ካላችሁ የንብረታችሁን ትክክለኛ ዋጋ ሳታጡ በሙሉ እምነት መሸጥ ትችላላችሁ። ግራሙን ዋጋውን ብነግራችሁ አሁን የ18 ካራት ከሆነ ብትሸጡት አሪፍ የሚሆነው በ18000 ብር ብትሸጡት አሪፍ ነው። የ21 ካራት ከሆነ ደግሞ ከ22 እስከ 23 ብትሸጡት አሪፍ ነው ማለት ነው። ነገር ግን በባለፈው በሰራሁት ቪዲዮ አንድ ሰው እንደዚህ ሽጧል ብዬ በሰራሁት ቪዲዮ ተበልታለች ምናምን የሚል ኮመንት አይቼ ነበረ። በእርግጥ ዋጋው ከቦታ ቦታ ልዩነት ስላለው እንደዛ ሊመስላችሁ ይችላል። እሱ ብቻ ሲሆን ዕለታዊውን የወርቅ ዋጋ ባገናዘበ መልኩ ነው መሆን የሚችለው። ለምን ካላችሁ ትላንትና በነበረበት ዋጋ በንጋታው ደግሞ ትላንትናም ከተሸጠበት ዋጋ ዝቅ ሊልበት የሚችልበት ሁኔታ ስላለ እያንዳንዱ የምትወስኑበት ጊዜና ሰዓት በሰዓቱ ልክ መሆኑን እርግጠኛ መሆን አለባችሁ። ካለፈ በኋላ እንደዚህ ነበር ማለቱን ያው እሱ እንዳለ ተፈጥሯዊ ሆኖ ሳለ ነገር ግን የወሰናችሁት ውሳኔ በሰዓቱ አንዳንዴ ያው እንደ ጌምም ስለሆነ ልታተርፉም ትችላላችሁ። ነገር ግን ደግሞ ከእጃችሁም ከወጣ ያው በሰዓቱ የምትፈልጉትን ዋጋ ባለበት ሰዓት ላይ ስለተሸጠ ያው እንደ ትልቅ እንትን አይደለም። ምክንያቱም ከተገዛበት ጊዜ አንጻር ካተረፋችሁ ትርፉ እናንተ ነው ማለት ነው። ትርፉን ማነጻጸር ያለባችሁ ከጊዜው ጋር ሳይሆን እናንተ ከገዛችሁበትና ከሸጣችሁበት ልዩነት መሆን ስላለበት ማለት ነው። እንግዲህ ለመሸጥ ለምታስቡ ጥሩ መረጃ እንደሰጠዋችሁ አስባለሁ። በሌላ ጠቃሚ ቪዲዮ እንገናኛለን። በያላችሁበት መልካም ጊዜ ይሁንላችሁ።